አችልፍ ወንድማችሁ ነቢይ ዘማች ዳንኤል ካባሳ ነኝ። በዚህ ሰዓት እግዚአብሔር ዕድሜ ቀጥሎልን ይህንን የምስራች ድምፅ ለመስማት ለተዘጋጀ ነው። በእውነት አንድ ማሳሰባለኝ። ቃሉ ከመስማታችን በፊት መልካም ነገር ማድረግ በምድር ላይ በሰዎችም ዘንድ በእግዚአብሔርም ዘንድ ትመሰገናለህ። ያው በምድር ላይ ሰው ሲያመሰግን ያው እግዚአብሔር ይባርክ ዕድሜ ይቀጥልለት ይላል። እንዲሞትም አይፈልግም። ነገር ግን ዛሬ የእግዚአብሔር ቃል ዛሬ መነሻ ያደረግኩት መዝሙረ ዳዊት ላይ ነው። 41 ላይ ከቁጥር 1 ላይ ያለው ቃል ነው። በቅርብ ቀን ወንድማችን ማስተር አብነት እንግዲህ በእውነት የመንፈሳዊውን ስራ እየሰራ ቆይቷል። ዘር ሳይለይ ለእግዚአብሔር ቃል ሐሳብ እያገለገለ ከርሟል። የትኛው ነቢይ፣ የትኛው ፓስተር፣ የትኛው ሚኒስተር የምትሉት የትኛው በዓለም ላይ እኛ ገዢዎችንን የሚሉት ስራ የማይሰሩትን ስራ እሱ በእውነት ዝቅ ብሎ ሰርቷል። ፍቅር ያሳይተዋል። ተወዳጅ ልጅ ነው። ነገር ግን ዛሬ ማለት የፈለግኩት ነገር ይህንን ቃል አነባለሁ። እንደዚህ ነው የምለው የእግዚአብሔር ቃል 41 ከቁጥር 1 ላይ ኢየሱስ ክርስቶስ አነባለሁ። እንዲህ ይላል መዝሙረ ዳዊት 41 ከቁጥር 1 ላይ ለድሆች የሚራራ ሰው ምስጉን ነው። እርሱ እግዚአብሔር በክፉ ቀን ይታደገዋል፣ እግዚአብሔር ይጠብቀዋል፣ በሕይወትም ያኖረዋል፣ በምድር ላይ ይባርከዋል። ለጠላቶቹ ምኞት አሳልፎ አይሰጠውም። ታሞ ባለበት በአልጋ ላይ እግዚአብሔር ያንከባክበዋል፣ በበሽታውም ጊዜ መኝታውንም ያነጥፍለታል ይላል። ይሄ የከበረ የእግዚአብሔር ቃል ነው። እግዚአብሔር በስራው ጻድቅ ነው። በሚያደርገው ነገር እሱ ትክክል ነው። እግዚአብሔር ወንድማችን መልካም ስራ ሰርቷል። መልካም ስራ ሰርቷል። በእውነት ማንም በዚህ ምድር ላይ የሚኖር እኮ የለም፣ ይሄዳል። አብነት ማስተር አብነት አይሞትም። እሱ ያለው ማን ነው? እድሜው ገና ነው። ጥሩ ነገር እየሰራ ነው ስራው። ስለዚህ በዚሁ ነፍሱ ማለፍ የለበትም ብለን እኛ ስለምን ወዶ በሚያደርገው ድርጊቱ ስለምን ወዶ ወደ አምላካችንም እንጮዋለን። ሐዘናችንን በሚዲያ ላይ እናሳያለን። ነገር ግን እሱም ከአንደበቱ አውጥቶ ምን ያለ መሰላችሁ? አየ ክብር ለጌታ ሰጥቶ በአደባባይ ወጣና እግዚአብሔር አለ ለሌላ ስራ ከፈለገኝ ከወሰደኝ የኔ ያለኝን ሁሉ የድሆች ነው አለ። ቪዲዮ አላያችሁ? ማለት የፈለግኩት ነገር እኮ እግዚአብሔር ሲፈልግ የሚወደውን ይወስዳል። አትወሰድ አይባልም። እሱ ግን ዕድሜ የተቀጠለለት ነው። እግዚአብሔር ጊዜው ሰዓቱ ሲመጣ ማንኛውም ሰው ለስራ ከፈለገ ይወስዳል። ስለዚህ እኛ በሚዲያ ላይ የምናስተላልፈው መልእክቶች፣ አንዳንድ መልእክቶች ቤተሰብንም ሌላውንም ሰው እንዶ ትምህርታዊ የሆነው ነገር ብናስተላልፍ መልካም ነው ብዬ አስባለሁ። እናንተ ወዳችሁ አይደለም የምትናገሩ። እንግዲህ ሰው በየሃይማኖቱ እየቃተተ ይገኛል። ስለሱ በእውነት በየሃይማኖቱ አንዱ ጫቱን እዚህ ጋር አድርጎ አንዱ ቢራውን እዚህ ጋር ያደረገ ወረስ ቢሰማ በሚዲያ ላይ ቢሰማ ወይኔ ይላል፣ ወይኔ እግዚአብሔር ይማረው ይላል። አይ ይላል የማይል ሰው በኢትዮጵያ ላይ የለም። እንኳን ከኢትዮጵያ አልፎ እኮ ነው ከኢትዮጵያ አልፎ በውጭ ሀገር እንግዲህ አንዳንድ ስፍራ አንዳንድ ሚዲያ መዝግቦታል፣ እየተናገሩም ነው። ነገር ግን ዛሬ ማለት የፈለግኩት ነገር አንዳለ ደስ ይበላችሁ፣ መልካም ያድርጉ። በሕይወት እስካላችሁ ድረስ መልካም ያድርጉ። ወንድማችን መልካም አድርጓል። በምድር ላይ እች ምድር ላይ ያለውን ሰው
ሊረዳ ስለምንፈልግ ለዛው ዕድሜ ተቀጥሎለት መልካም ስራው እንዲቀጥል ነው የምንፈልገው። ነገር ግን እግዚአብሔር አይደለም ካለ ምንድን ነው የምታደርጉ? ምንም እናደርገው ነገር የለ። እሱም ተናግረዋል። ዛሬ ማለት የፈለግኩት ነገር ግን እግዚአብሔር በቃሉ በዚህ ቃል እግዚአብሔር እሱን ይጠብቀዋል። መኝታ ላይ የሚያንከባክበዋል። ይኸውላችሁ ዶክተሮች መሰለ ዶክተር ይመስላል የሚያንከባክበው እግዚአብሔር ይላል። እዚህ ላይ በመኝታው ላይ ያንከባክበዋል ይላል። የሚያንከባክበውን ስራ መስራት ዛሬ እኔና እናንተ መቻል ያለብን፣ እንደሱ መልካም ፍቅር ማሳየት ያለብን። እሱ እኮ ለሁሉም ምሳሌ የሆነ ጀግና ነው በእውነት። አሁንም ዕድሜ ይቀጥልለት ነው የምንለው። ጩኸታችንም ያ ነው፣ ምኞቶቻችንም ያ ነው። ለብዙዎች ምክንያት የሆነ ትልቅ ነው ሳይል ትንሽ ነው ሳይል ቁስሉን የሚያጥብ ቁስል እያጥብ። እኔ አሁን እዚች ጋር ለእናንተ እያለቀስኩ እምባይን እያፈሰስኩ መናገር አለብኝ እንዴ? ፍቅርን መግለጥ የለብኝም? ምንድን ነው በልቤ ይዤ ወደ አምላኬ ከመቃተት ውጭ በአደባባይ ላይ ወጥቼ በእምባ ቢመጣ ምን ይሆነ? ወንጌል ይዞ ምን ይሆነ ይለኛል ሰው። በጣም ነው የሚያከብረው፣ በጣም ነው የሚወደው። በእውነት በውስጥ ያለውን ራእይ ነው እየሰራ ያለው እሱ። ደስ ብሎኛል። እኔ በውስጥ እየተቀመጠ ነው። አንዱ በውስጣችን የተቀመጠ ራእይ ነው እግዚአብሔር ሰጥቶት እየሰራ ያለው። የእሱን ስራ መስራት የሚችል ማን ነው? ማን ነው? እግዚአብሔር የረዳው ሰው ነው። እግዚአብሔር ያገዘው ሰው ነው። እግዚአብሔር የደገፈው ሰው ነው። ብር ያለው መስራት ይችላል። ሀብት ያለው መስራት ይችላል? አይችልም። ግን ጥሪው ስለሆነ እግዚአብሔር አምላክ ስረዳ ዝቅ ብሎ ጎፋ ላይ የሆነው ነገር አይታቸዋል። ዝቅ ብሎ እግር ሲያጥፍ ቁስል ሲያጥፍ አይተናል። ታዲያ ወንድማችን እኮ ከዚህ የተሻለ ክብር ነው የሚጠብቀው። ክብር ነው የሚጠብቀው እንዴ! አትጨናነቁ ሰዎች፣ አትጨናነቅ ክርስቲያን አትጨናነቅ። አትጨናነቁ። ጌታ ይወዳቸዋል። አትጨናነቁ። ቤተሰቡንም በርቱ፣ አይዟችሁ። እንደሱ ሚሰራ ሰው በእውነት እግዚአብሔር ያብዛልን። አሁንም ዕድሜ ይቀጥልለት በእውነት። ስለዚህ ገና ለገና አናልቅስ። ሜዳ ላይ ወጥተን አናልቅስ። ማልቀስ የለብንም። በሕይወት አለ እግዚአብሔር ደግሞ በሕይወት ያኖረዋል። አሁንም ያኖረዋል። ይጠብቀዋል ይላል። ይጠብቀዋል፣ ያንከባክበዋል የሚለው ቃል እናስተናግድ። ዛሬ እናስተናግድ። መፍትሄ ያለው እሱ ጋር ስለሆነ እሱን የምትወዱ ሁሉ በዚህ ሰዓት ይህንን ውሃ ትጠጣላችሁ። እናንተ እኔ ሲጸልይ ትጠጣላችሁ። እናንተ በጠጣችሁት ውሃ በሱ ባለበት አድራሻ ይደርሰዋል፣ ይፈወሳል። እንጸልይ። ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ ምድር ዳርቻ ፈጣሪ ስግደት፣ ውዳሴ፣ ክብር ላንተ ይሁን። ስለረዳህን ከፍ በል። ወንድማችን ማስተር አብነትን ባለበት አድራሻ በኢየሱስ ክርስቶስም ተውሶ እንዲደርስለት እጸልያለሁ። ዕድሜ እንድትቀጥልለት እጸልያለሁ። መልካም ስራ እየሰራ ስለሆነ ብዙ እናቶችን፣ ብዙ አባቶችን፣ ወንድሞቹን እግዚአብሔር ደርሷል። በችግር ጊዜ እየሰራ ነው ያለው። ጥሩ ስራ እየሰራ ነው ያለው። በምድር ላይ የሱ የሚኖርበት ጊዜ አይብቃ። ዕድሜ ቀጥልለት። ለሕዝቅያስ የጨመርክለት ዓመት ለሱ ጨምርለት። አባዬና ሙላኬ ሆይ ይስራ። አባ እባክህ በውስጡ የሚሰማ በሽታ ከሱ ይሂድ፣ ይልቀቅ። በኢየሱስ ስም ይልቀቅ። ከዚህ ደቂቃ አንስቶ ይልቀቅ። ሰላሙ ያሳጣ፣ እረፍቱ ያሳጣ ይልቀቅ። በኢየሱስ ስም ይህንን ውሃ በእምነት ስጠጡ በዚህ ሰዓት እሱ ባለበት ስፍራ እንዲፈወስ ጸለይኩ። እንደው ለሱም ውሃ ቢሰጡትና ይህንን ቪዲዮ እየሰሙ አሜን ስሉ ታሪክ ስራ አባዬ ክብርህ ይግለጥ፣ ታምርህ ይግለጥ። በዚህ ሰው ላይ በዚህ ባራሂ ላይ ክብርህ አሳይ፣ ታምርህ አሳይ። ሰዎች ይደነቁ። አባዬ ጥሩ ነገር የሚሰራውን ሰው ዕድሜ ቀጥልለታለሁ ብለሃልና ዕድሜ ቀጥልለት። ካልጋ ላይ አንሳው፣ ለምስጋና አብቃው። አባዬ አብቃው የኔ ጌታ አብቃው። እንዲሁ በዚህ አጋጣሚ በሆስፒታል በቤት ውስጥ ተኝተው የሚታመሙ ይህንን ውሃ ቢጠጡ ይፈወሱ። ስለሰማን ከፍ በል። ቀሪው ሰዓት ከኛ ጋር ይሆን። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ጸልየን አሜን።